የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው አሰራር ወደ ተግባር ገብቷል አለ የከተማና መሰረተ ልማት ሚኒስቴር። የሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1388/2017 መሰረት የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደውን አዋጅ ማጽደቁ ይታወሳል። በመመሪያው መሰረት አንድ የውጭ ዜጋ ቢያንስ $150,000 ካፒታል ሊኖረው እንደሚገባም ተመላክቷል። የሀገራዊ ምክክር ጉባኤው አለመግባባቶችን በምክክር በመፍታት የተሻለች ኢትዮጵያን ለትውልድ ለማስረከብ የሚያስችል ትልቅ እድል ነው አሉ ተመካካሪዎች። ተሳታፊዎቹ እንዳሉት ምክክሩ ለተሳታፊዎች ሀሳባቸውን በነጻነት የማቅረብ እድልን የፈጠረ ነው ብለዋል። ውሳኔ እንደሚወሰንና በተሳታፊዎች ላይ ተጽዕኖ ይደረጋል በሚል በማህበራዊ ሚዲያዎች ሲሰራጩ የነበሩ መረጃዎች ከእውነት የራቁ መሆናቸውን አጽንኦት ሰጥተዋል። የምክክር ሂደቱ ተሳታፊዎች ሀሳባቸውን በነጻነት እንዲያቀርቡ እድል የሰጠ ሁነት መሆኑንም አንስተዋል። የባህር በር ተጠቃሚነትን ለማረጋገጥ በሚደረገው ጥረት ከመንግስት የዲፕሎማሲ ጥረት በተጨማሪ ኢትዮጵያውያን በጋራ ሊቆሙ ይገባል ላሉ የአዲስ አበባ ከተማ ነዋሪዎቹ ከፋና ዲጂታል ጋር ባደረጉት ቆይታ በውስጥ ባንዳዎችና በውጭ ባዕዳን ፖለቲካዊ ሴራ ያጣነውን የባህር በር ለማግኘት መንግስት የጀመረው ጥረት የሚበረታታ ነው ብለዋል። የባህር በር ተጠቃሚነትን ለማረጋገጥ መንግስት ከሚያከናውነው የዲፕሎማሲ ጥረት በተጨማሪ ኢትዮጵያውያን ለብሔራዊ ጥቅማቸው በጋራ ሊቆሙ እንደሚገባም አመልክተዋል።